ታቀን ነው በዚህ የደስታ ቀን ደግሞ እኚህን ትልቅ ሰው ካልጋበዝን አይሆንም በሚል እሳቸውም ፍቃደኛ ሆነው ለዚህ ፕሮግራም ፊታቸው ላይ ስለተገኙ እጅግ አድርገን ነው የምናመሰግነው። እንግዲህ ሙፍቲ ሐጂ ዑመርን የማያውቅ የለም። በተለይ አሁን ባለው ተጨባጭ ላይ ትልቅ ሚና የተጫወቱ ትልቅ ሀገራዊ ሚና ለሙስሊሙ ብቻ አይደለም ለክርስቲያኑም ጭምር ተምሳሌት የሆኑ ትልቅ ሼኻችን አባታችን ናቸው። ይሄንን የተጣበበ ጊዜያቸውን እንግዲህ መስዋዕት አድርገው ለኛ ይሄንን ጊዜያቸውን ስለሰጡን እያመሰገንን የተለያዩ ቆይታዎችን ነው ከርሳቸው ጋር የምናደርገው። እስኪ በመጀመሪያ ስማቸውን ቢያስተዋውቁን እንደ ያለውን አጠቃላይ ነገር። ብስሚላሂ ረህማኒ ረሂም። በመጀመሪያ ይሄንን የመሻይኾችን የዲናችንን ጉዳይ 1440 በወሎ አካባቢ በኢትዮጵያ ውስጥ ዕልሙ እንዴት እንደሚካሄድ ዑለማው እንዴት እንደነበር ሙተዓሊሙ ተማሪው እንዴት እንደነበር ለማጥናትና ለማሳወቅ ለማሰራጨት በመዘጋጀታችሁ በኢትዮጵያ ሙስሊም ስምና በራሴ ከፍ ያለ ምስጋና ማመስገን ፈልጋለሁ። እንግዲህ ተነብያችን አለይሂ ሰላቱ ወሰላም ከንቡዋ 5 ዓመት ጀምሮ ወደ ሀበሻ ወደኛ ሀገር ነው ወደ የመን ተሄድ ወደ ኢራቅ ተሄድ ወደ አካባቢ አገሮች ሳይሄድ እምነት ሀገራችን ነው የገባው። በትግራይ አካባቢ በነጃሺ አካባቢ ነው የገባው። ተዛ ጀምሮ ወደ አምሃራው ነው የተሰራጨው። ተዛ ጀምሮ የወሎ ዑለማ ራብ ታይፈታው ሽግር ታይፈታው ሸህዋ ክጃሎት ሀዋ ሸይጣን ነፍስያ ምን ይህንን ሁላ አሸንፎ ህይወታቸውን ለአኺራ የሰው የወሎ ዑለማዎች ናቸው። በወሎ ብቻ ሳይሆን በባሌ ያሰራጩ የወሎ ዑለማዎች ናቸው። በአርሲ ያሰራጩ የወሎ ዑለማዎች ናቸው። በወለጋ ያሰራጩ የወሎ ዑለማዎች ናቸው። በሲዳማ ያሰራጩ የወሎ ዑለማዎች ናቸው። አላህ ብቻ እንደው ቻሉ ብሏቸው ሙተዓሊሙ ሲማር እየለመነ ነው የሚበላው። ልብስ አያገኝም። ለምኑ የበላውን ያገኘውን አብሮ ይበላል ይካፈላል። እንዳያርገው ሲቀሩም ተርበው ተጠምተው ነፍስያን ሀዋን አሸንፈው እንደይሁም ያስተምሩም ደግሞ እንደዚሁ ነፍስያቸውን አሸንፈው ነው። ታሪካቸው በጣም አሪቅ ነው። ለምሳሌ የተለያየ ነው ሀገራችን። ይሄንን ሃይማኖት ትምህርት በተፈለገ አንዳንዱ ቤተሰቡ ፈቅዶለትም ይማራል፣ አንዳንዱ ቤተሰቡ አይፈቅድለትም። የገበሬ የነጋዴ ልጅ ይሆናል ተሸሽጎ የአንድ ቀን መንገድ የሁለት ቀን መንገድ ተሰርቆ ሄዶ ነው ቁርአን የሚቀራው። ተዛ ጀምሮ እንግዲህ ቁርአን ሲቀሩ ፊቅህ ሲቀሩ ነህው ሲቀሩ ተፍሲር ይሄ በላጋ መንጥቁላ ሲቀሩ ድረስ